ጆአን እያለ ነው። ሀገራችሁ ላይ ጎረቤት እንኳን ቂጣ ያለው የሚያበላ ኩብዝ ያለው ሰው የላችሁም ወይ እኮ ነው የምትለው አይደል? አንድ አረብ ያንቺን ቪዲዮ ብታየው ልጅሽ ሃና ጆአን እያለ ሲለምን ገባሽ? እኔ በጣም ስሜታዊ የሆንኩትኝ ልጅሽን ስትለምኝበት እሱ ቪዲዮ እንዲሰራ ስታደርጊው ሳይ ነው ያመመኝ እንጂ አንቺማ ለምኝ፣ ምን ችግር አለው? ትልቅ ነሽ። ህፃኑን ግን ነው። ለዛ ነው ስሜታዊ የሆንኩትኝ እኔ የተጫንኩሽ። ለአንቺ መፍትሄ እየፈለግኩ ነው። ገብቶሻል? ለሁለተኛ ጊዜ እንደገና እርዳታ እንዳንሰበስብ መፍትሄ እየፈለግኩልሽ ነው ያለሁት። ነይ መዳም ቤት ስሪ ስልሽ እዚህ ጋር እናቴ ትዳር አላት። እሺ ከገጠር ትንሽዬ ልጅ አምጪ፣ ዘመድ ያክስት ልጅ የሆነ ነገር ካለሽ አምጪ በትንሽ ደሞዝ እና ሹፍርና እዛው ተቀጠሪ። ልጄን ትቼ መምጣት አልችልም ደግሞ ስትይ ሁሉንም ዘጋሽብኝ። ቡና ጠጡ ጀምሪ፣ ሁሉንም ዘጋሽብኝ። ገባሻ? አንቺ የምትፈልጊው ምንድን ነው? ለጋራጅ የሚከፈለውን 180 ሺህ ሰተንሽ መኪናዋን ማውጣት ነው። ዳት ሚንስ የአንቺ ፍላጎት ሹፍርና መስራት ብቻ ነው የምትፈልጊው። እረዳሻለሁ። ግን የሰው ልጅ የፈለገውን ብቻ ማድረግ የሚችለው በእርዳታ ሳይሆን በራሱ ገንዘብ ሲሆን ነው። ገባሽ? በእርዳታ ሲሆን የተገኘውን ነው የሚሰራው። ግን አይ ህልሜ ሹፌር መሆን ብቻ ነው ከሆነ ህልምሽ የምታሳኪው በራስሽ ጥረት ነው፣ በራስሽ ላብ ነው። ስለዚህ አሁን የመጨረሻው መፍትሄ እዛው ሹፍርና ተቀጥረሽ ለመስራት ታስቢያለሽ ወይ ደግሞ 180 ሺውን የጋራጅ እንከፍልላታለን የምትሉ ካላችሁ ባካችሁ ክፈሉላት። እስቲ ሰላም ናቸው። ሰላም ማኮ፣ እንዴት ነህ? ሰላም ነው ወንድሜ አለሁልሽ። እየሰማችሁ ነበርና እስቲ አይ ቲንክ አንደርስታንድ ያደረገች አይመስለኝም ቢዝነስ ምን እንደሆነ ማለት ነው። ይኸውልሽ 3 ወር በባጃጅ ሰራሽ፣ በ3 ወር የእሱን ውጤት ሳታውቂ ወደ ሌላ ቢዝነስ ታስቢ፣ እዛ ጋ ነው ስህተት የሰራሽ። ባጃጁን መጀመሪያ ማወቅ ነበረብሽ። የሰው ልጅ ከታች ካልተነሳ በመሰጠት የትም ሊደርስ አይችልም። የሀብታም ልጆች ተመልክቷቸው አጥፊ ነው የሚሆኑት። ለምን? የለፉበት አይደለም። የለፉበትን ገንዘብ ብቻ ነው ለውጤት የሚበቃው። እኔ ምን አይነት መኪና እንደሆነ አላውቅም። 200 ሺህ እኔ ኢትዮጵያ ሄጃለሁ። በሚሊዮን ነው መኪና ዋጋ። ስለዚህ መጀመሪያም መኪና ያልሆነ ነገር ነው የገዛሽው ብዬ ነው የማስበው። የለም እንደዚህ አይነት ነገር። እኔ ምን አይነት መኪና እንደሆነ አሁንም 180 ሺህ ብር ወጥቶበት ተሰርቶ እንደገና ይሰራል ብለሽ ማሰብሽ እዛ ጋር ሌላ ስህተት ነው። እኔ መካኒክ ነኝ። መኪና ጋር ነው የኖርኩት። አሁንም መኪና ላይ ነኝ። ሞተር ፈትቼ የምገጥም ሰው ነኝ። ብዙ ነገር ሰራለሁ። አሁን አንድ የምነግርሽ ነገር ዛሬ የተበላሸው ነገር ቢሰራ ነገ ሌላ ነገር ይበላሽ። ይሄ መኪና አይጠቅምሽም። እንደ ምክር ነው የምነግርሽ። መኪና ኢትዮጵያም እያለሁ መኪና ነበረኝ። አሰቃዩን ሸጨን የተገላገልኩት። መኪና አዲስ ሲሆን ብቻ ነው። አዲስ መኪና ደግሞ ስገዢ ጋራንቲው ያለ ችግር የሚሰራልሽ 5 ዓመት ነው። ከ5 ዓመት በኋላ እየለፋሽ ነው፣ እንደገና እያስተካከልሽ ነው የምትሄጂው። አሁንም የሚሻል ማለት ያን እዚህ እስቲ ምንድን ነው እያሰራሽ ያለሽ? እስቲ ንገሪ ለኔ። ምኑ ነው እየተሰራ ያለው? ሞተር እየታደሰ ነው ወይስ ምንድን ነው እየተሰራ ያለው? አስረጁ እናቴ፣ ስለ መኪናው ከገባሽ አስረጁ። ምን እያሰራሽ እንዳለሽ። ይቅርታ ስትጨርሽ ይገባል፣ እመለሳለሁ። እሺ ሳርዬ፣ እኔ እናት። እሺ እናቴ፣ እሺ ይቅርታ። ችግር የለምማ። ሀያት ሚውት ነሽ ማሪ፣ ሚውትሽን አብረተሽ ነው የምትነግሪው። ይሰማል? አሁን ይሰማል። እሺ ካምቢዮ ጥርስ የሚባል አለ። እሱን ለሱ እየነገርኩኝ ነው። ካምቢዮ ጥርስ የሚባል አለ። በቃ ሙሉ እንዴ ብዬ ልንገር፣ ስሞች አላቸው። ስሙ እኔ ስለ ባጃጅ ነው ብዙ ጊዜ ማቆ ኔትወርኩ ነቀለው። ፍላወር ላክ የሚሰራውን ነገር ራሱ አሁን ባለሙያ ስለሆነ እሱ ንገሪውና እኔ ቅድም እንዳልኩሽ አየሽ፣ ቢሰራ አንዱ አንድ ነገሩ ይበላሻል አለ። ኢንቫይት አድርጌሃለሁ መኮ
ካልመጣልክ ወጥተህ መግባት አለብህ። አዎ መጣልህ። እሺ ካምቢዮ ጥርስ ዘይት ያፈሳል፣ ፈሳሽ ያመጣል። በሞተር በኩልም ከስር ዘይት ያመጣል። መሪ ይሄ መሪ እንዲህ ስታዞረው መሪው ጠንክሮ ነው ወደ ገደል መሪ ሙሉ ፔስቲኒ ነው ምንድነው የሚባለው ሰብሯል። እሱ መቀየር አለበት አለ። ብቻ ብዙ ስማቸው ይሄ ዋናው ነው። ኦኬ ጭስ ማውጫው ከስር ተቀዶ አራት ቆይት ጉልበት የለውም። ኦኬ ይኸውልሽ ባዶ ቆርቆሮ ነው እንደ መካኒክ ምንም የለውም። ባዶ ቆርቆሮ ነው። አብዬ ነው ይሄ አብዬ አይደለም። አሁን የምትለው ነገር ሁሉ እየሰራች ማስተካከል የምትችለው ነው። ጉልበት ስለሌለው መኪናው ምን ችግር አሁን ለምሳሌ ጭስ መውጫ ሲቀደድ ከጭስ መውጫው ልጀምርልሽ። ጭስ መውጫው ሲቀደድ ነገር አሳያችኋለሁ። አሁን እባክሽ ቆይ ነገርሽን እኮ አይደል ወይ? ሌላ ነገር ካለ ንገሪኝ። ማሳየት አይደለም። አሁን ያልሽው ይኸው ካምቢዮ ጥርስ ኦይል ያፈሳላልሽ፣ መሪ ጠነክራላልሽ። ማቆን ነው ጭስ መውጫ ተቀዷል። የማቆን እንጂ አዳምጪ ማሪ እኮ የነገሩሽን እኮ ነው። ኧረ አዳምጪኝ፣ እኔ ለሰማሁሽ እኮ ነው። አሁን ካልሽ በኋላ ለመከታተል ትጂ መጀመሪያ ያልሽው ካምቢዮ ኦይል ያፈሳል ነው ያልሽው። አንድ በይ። ከዛ ሞተሩም ከታች ኦይል ያፈሳል ነው ያልሽው። ሁለት መሪው ይጠነክራል አልሽ። ሶስት ጭስ መውጫው ስለተቀደደ ጉልበት ቀንሷል ነው ያልሽው። ካምቢዮ ጥርስ አይ ጥርስ ያልሽው መሪው ላይ ነው ወይ? እንደገና ንገሪኝ እስቲ። እሺ እንደገና ንገሪኝ፣ አስተካክል። ካምቢዮ ጥርስ እኔ ታቃጃሽ ነበር እዚህ በፊት ስለ መኪና ብዙ አላውቅም። ገራጅ ነው ያለ አምጥሉ ከስርም ከምን አገናኛለሁ ከፈለክ አገናኝም ካል ስለ መኪና አላውቅም። እኔ አታገናኝኝ፣ ምንም አያደርግልኝም። ይኸውልሽ እሺ በቃ ነው አያደርግልህም። አይ ማስረዳት ስለማላውቅ ኦኬ በቃ ኦኬ አታውቂም፣ በቃ ይቆም። እኔ የምነግርሽ አንደኛ 200,000 የሚሸጥ ኢትዮጵያ ውስጥ በ200 ምናምን ሺህ የምትገዢው መኪና ተበላሽቶ የተጣለ መኪና። ያ መኪና አምጥተሽ ህይወት እዘራልታለሁ ማለት የጥፋት ነው። በ200 በ300 ሺህ የምትገዢው መኪና የተጣለ መኪና ነው። በቃ ይሄን መኪና መጣል ነው ያለብሽ። በቃ ተሳስተሻል። አሁን የምጠሪያቸው ነገሮች ግን አሁን የምጠሪያቸው መኪናውን ከመሄድ የሚያቆሙ አይደሉም። ካምቢዮ ጥርስ ከሰበረ ማርሽ አይገባም። ማርሽ ካልገባ መኪናው አይሄድም ማለት አይገባም። ምክንያቱም ቆይ ከካምቢዮና ከሞተር የትኛው ነው ከባዱ? ሞተር አይደለም እንዴ? እና ታዲያ ይሄ መኪና ኦልሬዲ የተበላሸ መኪና ነው። ካምቢዮ አሰራሽ፣ ነገ ሞተር ታሰራሽ። ለምን ሞተሩን አድሰሽ ትንሽ ሰርቼ ካምቢዮ ተራራለው ትያለሽ? እንዴት ካምቢዮ አስተሽ ነገ ሞተር ለመሰራት ገንዘብ የምትሰሪው? አይሆንም። በቃ አይሆንም። የምትያቸው ነገሮች ይሄ መኪና ተገላገዩ። እኔ የምልሽ ማለት ነው ልጅሽን በፍጹም ልመና ማስተማር የለብሽም። ኢትዮጵያ ውስጥ ትልቁ ስህተት ልጅሽ አንቺን አይቶ አንቺ የሰራሽውን ስህተት ልጅሽ ሰርቶ የሚቀየር ጠንካራ ለማኝ መፍጠር የለብንም። ይቅርታ አድርጊ። አሁንም የምታረጊው ነገር ልክ አይደለም። ይሄ እናቴ ምናምን አቁሚና የምታረጊው ነገር ምንድነው? ቀጥታ የተሰጠሽ ኦፕሽን ሰርተሽ ኢትዮጵያ ውስጥ መኖር አትችይም። ገንዘቡ ከፍያው ጥሩ አይደለም። ሙያ ሌላ የለሽም። ሹፌር ማለት ስንተኛ መንጃ ፈቃድ ነው ያለሽ? ስንተኛ መንጃ ፈቃድ ነው ያለሽ? ሶስተኛ መንጃ ፈቃድ ነድተሽበት ታውቂያለሽ? ነድተሽ ታውቂያለሽ? የህዝብ መኪና ነድተሽ ታውቂያለሽ? መንዳት እችላለሁ። አይደለም ወይ አንቺ አሁን ገዝተሽ የነዳሽው አይደለም። የህዝብ ማለት
ሶስተኛ ማለት ከአይሱዚ በላይ ማለት ነው። ነድተሽ ታውቂያለሽ? ሰርተሽ ታውቂያለሽ? በእንደዛ መንጃ ፈቃዱ ሊገዛ ይችላል፣ እናውቃለን፣ ይገዛል ኤቭሪዌር። ጥያቄ አንቺ ከአይሱዙ በላይ የሆነ መኪና ሰርተሽ ታውቂያለሽ ወይ? ነድተሽ ማንቀሳቀስ ትችያለሽ፣ ሰርተሽ ታውቂያለሽ? ባልሰራም መስራት እችላለሁ። ኮንፊደንስ አለኝ፣ መስራት እችላለሁ። ቆንጆ አዳምጪ እባክሽ። እኔ ትራክ ድራይቨር ነኝ። ትራክ ነው የምነዳው፣ 18 ጎማውን ነው የምነዳው። አንድ ሰው ትራክ ይነዳል ማለት አይደለም። የምጠይቅሽ ኤክስፒሪየንስ አለሽ ወይ? አሁን በኢትዮጵያ ረዳት ሆኖ መስራት ያስፈልጋል። ረዳት ሆነው ሰርተው ከያዙ በኋላ ነው መኪና የሚይዙት። መንጃ ፈቃድ ሊገዛ ይችላል። አንቺ ሶስተኛ የምትይው ትንሿ ሎንችን እና እነዚህ የህዝብ የሆነ ነገር አራተኛ እንኳን ይጠይቃል። አንቺ አሁን የህዝብ የምትይው የትኛው? የህዝብ እኮ አራተኛ አውቶቡስ ባስ ነድተሽ ታውቂያለሽ ወይ? ሰርተሽ ታውቂያለሽ ወይ? ሶስተኛ ማለት ሚኒባስ። አሁን ለምንድን ነው ያንን የሚነዳ ሰው ደግሞ አይ ነው ሚኒባስ ነድተሽ ታውቂያለሽ? ሰርተሽ ታውቂያለሽ? ቆንጆ ሚኒባስ ሰርተሽ ታውቂያለሽ? ሰርተሽ ታውቂያለሽ? መስራት እችላለሁ። እችላለሁ ማለት አይደለም። ኦኬ በቃ ሀቡ ምን አድርጊ መሰለሽ፣ ሚኒባስ ያላቸው ሰዎች በረዳትነት መጀመሪያ ይኸውልህ ሀቡዬ፣ ሚኒባስ ያላቸው ሰዎች በረዳትነት ይቅጠሯትና አይተው ከዛ ሹፌር እንዲያደርጓት ሚኒባስ ያላቸውን ሰዎች ጠይቅላል። ግን ፕሊስ አደራ ልጆችን በላን ሀያት አይደለም ሀቡዬ፣ ዋናው ላትና ነበር መምጣት የነበረብኝ። እሺ ችግር የለም እየሰማሁ ነው። ገንዘቡ ልስትና ልገላገላል። እሺ ልላክልክ፣ አካውንቱን ልላክልክ አይደል? አካውንቱን ላኪልኝ። ስንት ብር እንደሆነ ንገረኝ። እዚሁ ጋር ልኬ እንትን እላለሁ። ጥሩ ከሷ ጋር ያለውን እናንተ ጨርሱ። እሺ አንተ ዋትስአፕ ላይ አካውንቱን እየላክ ነው። እንደ መኪናም እንደሚያቅሰው መኪና የለም እያለ ነው ህዝቡ። ምን ትያለሽ? ይሄን መኪና ለማሰር ያ መኪና አይደለም፣ ይቅርታ አድርጉልኝ። ሀያት ይሰማል ማሬ? ይሰማል። መኪናው የለም ለሚሉት ምን ትያቸዋለሽ? መኪና የሚባል ነገር አልገዛችም ለሚሉት መልስ ስጫቸው እንጂ ልካለው መኩ ሀያት ይኸውልሽ ይሄ ማለት ነው ያገዘሽን ህዝብ እንደመናቅ ይቆጠራል። እንደዚህ አትበይ፣ ንገሪያቸው አለ መኪናው ማሳየት እችላለሁ፣ የመግዛቴን ማስረጃ ማቅረብ እችላለሁ ብለሽ መግለጽ አለብሽ። ገባሽ? አረ ኦኬ መኪናው የለም መኪናው የለም ነው የሚሉት። መኪናው አረ አለ እንዴ! ነገ ከፈለጋችሁ ላይቭ ላይ ነገ አሳያለሁ መኪናውን። ከዛ መኪናውን ስታሳይ ነገ ያንቺ መሆኑ የተገዛው መሆኑ በምንድን ነው ማረጋገጫችን? እኛ ይሄው ሊብሬ ላምጣ። ሊብሬ ስም አላዞርኩም እንጂ ሊብሬ አለ። አንዴ ስም ካልዞረ መግዛትሽን በምንድን ነው የምናውቀው? ሁሉ ነገር ማስረጃ። ኦኬ በእንትን ልላክልሽ አሁን የዛኔኛ በዋትስአፕ ልላክልሽና አንቺ እንትን ማለት በሰው ስም ከሆነ ያንቺ መግዛትሽን በምን እርግጠኛ ሆናለሁ እኔ? ስም አልዞረም አልሽ እኮ የገዛውበት የተዋዋልኩበት ስም አልዞረማ። ውክልና ሊሰጠኝ ነው። ብር ስላሌለ ብር ያስፈልጋል። ስም ስታዞሪ ብር ያስፈልጋል። እሱም እየጨቀጨቀኝ ነው እየደወለ። እሱም ባለቤቱ እንደውም እየጨቀጨቀኝ ነው። ለምን ነው ስም አታዞሪልኝ ወይ ለምን ውክልና አትወስጂም እያለ ነው። ታገሰኝ እያልኩት ነው። አለ መኪናው ዋላሽ አይዴ ነው አለ። ይሄው የገዛውበት የተዋዋል ነው አለ። ሶስት ሰው እንትን ያለ ማስረጃ። መቼም መኪናውንም ሊብሬውንም መቼም ተቀብየው እንዴት ይሰጠኛል ሰውየው ካልሸጠልኝ? ያ ችግር የለውም። በቃ እሱን ትልኪልኛለሽ ዋትስአፕ ላይ እና አይሆንም። እሺ ችግር የለም። እና ስለዚህ አሁን መኩ ብር ሊሰጣት ነው ያላችሁ ለእሷ አይደለም፣ ለገነት የምትባለች ከሳውዲ አረቢያ እናቷ በቀደም እናቷ ራሷን አጥፍታ
ራሷን ሰቅላ እናቷ ሞታ ከሳውዲ ለእናቷ ሀዘን ገብታ እናቷን ቀብራ መልሳ ወደ ማዳም ቤት ተመልሳ እናቷን በቀበረች 40 እንኳን ሳይሞላ ወደ ሳውዲ ተመልሳ እየሰራች እያለ ልጇን የሚይዝላት አታ የልጇ አባት ነይና ልጅሽን ተረከቢ አልፈልግም ብሏት፣ ያው ያለ ጋብቻ ነበር የወለደችው። ክዶ ነበር መጀመሪያም ልጁን እና ለምና ነበር እሱ ጋር ያስቀመጠችው። ነይ ውሰጂ ልጅሽን ሲላት ራሷን ልታጠፋ ነበረ። በቄ ጋር ሄዳ ራሴን ላጠፋ ነው ሀቢባ ጋር ውሰደኝ ብለው መጥታ እሷ ልጅ ገነት ወደ ኢትዮጵያ እንድትገባ ያደረግናት ወንድም ካልጅ ጋር አርፋለች። እሷም ልጇም ወንድም ካልጅ ጋር አሁን ደስተኛ ሆነው እየኖሩ ነው። እሷም ጸበል እየሄደች ነው። የተሰበሰበላትን ብር እየገባ ነው አልሐምዱሊላ። እና 3 ሰዎች ቻሌንጅ ሰጥተዋት ነበር፣ የፎሎ ቻሌንጅ። አብርሽ በካታር ስምረት ቢዩቲ እና መኩፋን ነው። አሁን መኩፋን ነው የላኩለት አካውንት የገነትን ነው። ፎሎ በተደረገበት ቁጥር በፎሎ ልክ ገንዘቡን ሊያስገባላት። እናንተ ግን ብዙ ፎሎ አላረጋችሁም። 96,000 ነበር ስንጀምር 101,000 ነው። እናንተ አትሊስት 102,000 አስገቡት። ቢያንስ 7,000 ይመጣል በአንድ ፎሎ 1 ብር ስለሆነ። ወይ ሀቡ ስልክ ቁጥር ሰጪኝ፣ ኦንላይን ስለምልክ ስልክ ጠየቀኝ። እሺ 0976 የወንድም ካልልጅን ነው የምሰጠው። 976 ኦኬ 75 አይ እሱ ይሆናል አካውንቱ የራሷ ነው የገነት ነው። ግን የኢትዮጵያ ስልክ ግን ከአካውንቱ ጋር ካልተገናኘ ችግር ነው። እሺ የላትማ። ሁሉም አውሮፓ ምናምን ያሉ ሰዎች እርዳታ ላይ የተሳተፉ ራሱ የወንድም ካልድን ስልክ እንሰጧቸው ይቻላል። የኢትዮጵያ ስልክ ብቻ ይሁን እንጂ ችግር የለውም። እሷ የሳውዲ ነው ቁጥሯ፣ ዋትሳፕ ብቻ ነው እንጂ ገና የኢትዮጵያ ስልክ አልገዛችም። እና ጋይስ መኩፋኖን ፎሎ አድርጉት ፕሊስ። 102,000 7,000 ሰው ብቻ ነው ፎሎ ያደረገው። ስንጀምር 96,000 ነበር፣ አሁን 102,000 ነው። 7,000 አይሞላም፣ 7 6 ምናምን ነው የነበረው። 96,400 ነበር መሰለኝ አይደለም? 96,100 ስክሪንሾት አለኝ እኮ። 100 አሁን ደግሞ 119 ነው አይደለም? አሁን ደግሞ 102,100 ነው። ስለዚህ ሁለት ገባ። አሁን ነው የገባው 102,100 አሁን ነው የገባው። እና እሺ 7,000 ችግር የለም። ቆይ አንዴ እያደረጉ ነው። አንዴ ትንሽ እድል ስጠን። አይ ቆይ 102,200 ገብቷል። በአንድ ፎሎ አንድ ብር ነው የሚያስብላት። ጋይስ ሁላችሁም ፎሎ አድርጉትና በአንድ ፎሎ 1 ብር ነው የሚያስብላት። ቶሎ ፎሎ አድርጉ ጋይስ፣ ትራንስፈር ሳያደርግ። አንዴ ቆይ እዚህ ጋር ያለው 9,000 ሰው ፎሎ ያርግና ታስገባለህ መኩ። ስንጀምር ስክሪንሾት ያደረኩት አለ 96,100 ነበር ፎሎ። ሁላችሁም ፎሎ አድርጉት እና ይጨምርላት። አትሊስት 10,000 እንዲያስገባላት ጋይስ አድርጉ። አሁን ለምሳሌ ከ96,000 ስንት ብታደርጉ ነው 10,000 የሚገባላት? ልጅቷ በጣም ነው የምታሳዝነው። ገነት እናቷን አጥታ ራሷን አጥፍታ ነው እናቷ የሞተችው። በዛ ላይ በእኔ ምክንያት ነው እናቴ ራሷን ያጠፋችው። እኔ ያለ ጋብቻ ስለወለድኩ በሰፈሩ በደረሰባት መሸማቀቅ ነው ብላ ስለምታስብ ራሷን ጠልታለች። እና በጣም ታዝና። ቆይ ስንት ደረሰ? አንዴ መኩሺ እያረጉ ነው። እሺ ፎሎ 102,700 ደርሷል ጋይስ። ሁላችሁም ፎሎ አድርጉ። ሁላችሁም ማኩን ፎሎ እያደረጋችሁ 102,700 ፎሎ ሁላችሁም ፎሎ አድርጋችኋል። 8,500 ሰው አላችሁ። ሁላችሁም መኩን ፎሎ ካደረጋችሁ 1 ብር ለገነት እንደረዳችሁ ቁጠሩት። ገነትን ደግሞ ታሪኳን የማታውቁ ቤት ያለውን ቪዲዮ መመልከት ትችላላችሁ። ከሳምንት በፊት የፖስተትኩትን አሁን ሳምንቷ ነው ኢትዮጵያ ካስገባናት። በቄ ነው ትኬት ይቻላት እና ወንድም ካልድ ነው ኤርፖርት ሄዶ ተቀብሎ ቤቱ ያሳረፋት። ማን ነው ፋውንዴሽኑ ያሳረፋት? 102,900 ለምን አዲስ አበባ ሰው የላትም? 103,000 ስንት ሆነ ማለት ነው? ከ96,000 103,000 8,000 ደርሰናል ጋይስ፣ 8,000 ደርሰናል። ቁጥሩን ንገሪኝ። ቁጥሩ ስንት ነው? 9 እሱ ችግር የለም። ቁጥሩን 0976 ኦኬ 75 75 3 ጊዜ 103,000 ገብቷል ጋይስ። 105,000 ካስገባችሁ ድፍን 10,000 ፎሎ አረግ ነው ማለት ነው።
ሌትስ ጎ። ሱስ አለባት ወይ ጠይቂያት። ማንን ነው? ሀያትን ነው? ኮመንታቸውን ይማ ማሪ ቶሎ ቶሎ ጋይዝ 103,000 ላይ ቆማቸዋል። 2,000 ሰው ፎሎ ቢያደርገው 10,000 ሰው ፎሎ አደረገው ማለት ነው። ቻሌንጁን ከጀመርን። አዎ ሀያት ሱስ አለብሽ ወይ ብለው እየጠየቁሽ ነው። የምን ሱስ? ብዙ አይነት ሱስ አለ። የምን በይ? ብዙ አይነት ሱስ አለ። የምን ሱስ ነው የምትሉት? እያለቻችሁ ነው። እኔ እኮ ትራንስሌተር አረጋችሁኝ መሀል ላይ ጋይስ። እሷም አማርኛ ታነባለች፣ እናንተም አማርኛ ትሰሙ። እኔ አማርኛ አላነብም። ሰው ፊት የቆመ ብዙ ስም ይወጣለታል። ችግር የለውም። ያው ሚዲያ ላይ ስትወጪ ሀያት ምንም ቢሆን አግዘውሻል ከዚህ በፊት እና ታይ እንደዚህ አትሆኝ እሺ። ሰው ፊት የቆመ ሰው ምናምን አትበይ። እነዚህ የመዳም ቅመሞች በጣም መልካም ናቸው። እነሱ ናቸው ያገዙሽ ከዚህ በፊትም። ስለዚህ እንደ ቤተሰብ ስለሚያዩሽ ነው የተሰማቸው። አላህ ይስጣቸው። እኔ እኮ ምንም አላልኩም። አላህ ይስጣቸው። እኔ ወላሂ አላህ ይስጣቸው። ዛሬም ነገም መቼም አልረሳም። እኔ መቼም ክፉ ነገር አላወራም። እኔ በራሴ ጥፋት ላደረኩት ነገር ራሴን ነው የምወቅሰው። ማንንም አልወቅስም። ምንም ቢሉኝም እኮ እነሱን እየወቀስኩ እኮ አይደለም። የራሴ ድክመት ነው በቃ የራሴ። አንዳንዴ ትወርቂያለሽ በቃ እነሳለሁ ብለሽ ያሰብሽውና ያጋጥማል። ይሄ በቃ በህይወት ላይ ያጋጥማል ብዬ ነው የወሰድኩት። ትክክል፣ ያጋጥማል። ግን አሁን ስህተት በስህተት ስለማይታረም ማድረግ ያለብን ምንድን ነው? መኪናውን ሽጣን ባወጣችው ወጪ የሆነች ትንሽዬ ስራ መጀመር። ቡና ጠጡ ለመጀመር ምን ያህል ያስፈልጋል? አሁን ለምሳሌ እኔ አላቅም፣ አልሞከርኩም፣ አላቅም። ያው ጠያቄ ነው። እስኪ ጠይቂና ቡና ጠጡ ለመጀመር ስንት እንደሚያስፈልግ ንገሪኝ። ሊብሬው ምናምን ላኪልኝ የመኪናውን። በቃ ታዩ፣ አትላኪልኝ ታዩ። እኔ ስልኬ ይሞላብኛል። ታዩ በቃ አምነናል መግዛትሽን። መኪናው ስንት እንደሚገዛሽ እንትኑን ጠይቂው። ከዛ በቃ ቡና ጠጡ መጀመር ነው። አረብ ሀገር መምጣቱን ስለማትፈልጊ ቡና ጠጡ ትጀምሪያለሽ። ቡና ጠጡ ለመጀመር የመጀመሪያው ስቴፕ ምንድን ነው? በረንዳ ነው የምትከራየው ወይ? በረንዳ ነው። በረንዳ ትከራያለሽ። እስቲ መኪናውን ስንት እንደሚገዛሽ ይጋራጅ እንዳለ የቡና ምን አናግረዋለሁ። በትንሽ የቡና ሙያ እኔ ጠጥቼም አላውቅም። ቡና ያው እንግዲህ ሙያ የለሽም። እሺ በትንሽ ብር ኢትዮጵያ ውስጥ በትንሽዬ ብር ሊሰራ የሚችል ቢዝነስ ምንድን ነው? ፋስት ፉድ ወዲያው የሚል የቤት ኪራይ እኮ ነው ውድ እንጂ ሌላ ነገር ያው የቤት ኪራይ እና እቃዎች ኖ። ፋስት ፉድ ከቡና ጠጡ ይረክሳል እንዴ ማሪ? ምንድን ነው የሚረክሰው? ኖ ይወደዳል። ታዲያ እሱን እኮ ነው የምልሽ። እኔ ጠየቁሽ በትንሽዬ ገንዘብ ሊሰራ የሚችል ስራ ኢትዮጵያ ውስጥ ነው ያልኩሽ እኮ። እኔ በትንሹ ሊሰራ የሚችል ብዬ የማስበው ቡና ጠጡ ነው። አንደኛ ቤት ኪራይ የለውም። በረንዳ ነገር ነው የምትከራየው። የሆነ ምግብ ቤት በረንዳ ነው የምትከራየው። ከዛ ረከቦት፣ ሲኒና ጀበና መግዛት ነው በቃ። ቡና ማፍላት ደግሞ ምን ሙያ ይጠይቃል? ሙያ ይጠይቃል። መጣፈጥ የለበትም። ቡና ከሰል አቀጣጥለሽ መጣድ እኮ ነው። ሲንተከተክ ይጣፍጣል። ምን ሙያ ይጠይቃል ቡና? እርጥብ እያሉ ነው። በትንሽዬ ገንዘብ ሊሰራ የሚችል ስራ እርጥብ። እሺ እርጥብስ ምን ያስፈልገዋል ጋይስ? እርጥብ ለመስራት እርጥብ ብትሰሪ ሳያት ማሽን ችፕስ ነው። እሺ ማሽን እና ድንች አይደል? እሺ እርጥብ የምትሰሩ ካላችሁ ሶሲ እርጥብ ብትመጣ በስንት በጀት መጀመር እንደሚቻል ብትነግረን። ሶሲ የምትባል ልጅ አለች እርጥብ የምትሸጥ ጎበዝ ልጅ። እርጥብ ስንት እስቲ ጻፉልኝ ጋይስ። የእርጥብ ቢዝነስ ለመጀመር ምን ያህል ይፈጃል?
40 ሺህ 50 ሺህ እያሉ ነው። ጥሩ በ50 ሺህ ከተቻለ መኪናውም